ዶክተር ወደ ካናዳ ሊመለስ ነው። ዶክተርም ወደ ካናዳ የሚመለስበት ምክንያት እንግዲህ አዴን አፍቅሮ አዴ ደግሞ አታውቅም። ነገር ግን አዴን ደግሞ በማፍቀሩ በጣም እንደተጎዳ ሮታ ደግሞ እሱን እንደምታፈቅር በጣም ግራ ገብቶታል። ፍቅር ተዋረደች። የፍቅር እናትም እንዴት ባረጋት ይሻላል በማለትም አንድ ጥፊ አቅምሳታለች። ሮታ በድጋሜ ልቧ ተሰበረ በዶክተሩ ምክንያት። ዶክተሩን ወደ ካናዳ ይሄዳለው ሲላት እንዴት እንደዚህ ይሆናል በማለትም እንግዲህ በጣም ልቧ ተሰብሯል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ የተወደዳችሁ የተከበራችሁ ቻናሌ ቤተሰቦች ሰላም እዝነት ፍቅር አይለያችሁ እያልኩኝ ቤተሰቦቼ ዛሬ ይዤላችሁ የመጣሁት ሰራተኛው አዴ 256 ነው ከባለፈው የቀጠለው ማለት ነው። እንደምታውቁት አዴና ዴፍ መቼ በመቼ ይጋባሉ እንግዲህ በጉጉት ይጠበቃል። ሮታ ደግሞ በጣም ልቧ ተሰብራለች እና አዴና ዴፍ ሁሌ ወሬ እንጂ የኔ ፍቅር በማለት እንጂ እንግዲህ ምንም ነገር ከዛ በዘለለ የለም። ባቡሬና እንግዲህ ሊሊ ሁለታቸውም እንግዲህ ፍቅራቸውን በደስታ እያሳዩ ነው፣ በተግባርም እያሳዩ ነው። የተዝናኑ እስካሁን ድረስ ከመዝናኛም አልተመለሱም ማለት ነው። ሆኖም ግን ሮታ ዶክተሩ ወደ ካናዳ ይሄዳለው በማለት ሲነግራት ዳይመንድ ስልክ እያወራው ነበር። በዛን ሰዓትም እንዴት ይሄዳል በማለትም እሷም ተናዳ ወደ ዶክተሩም ትሄዳለች። ዶክተሩንም ልታናግረው ስትል አዎ እኔ ልሄድ ነው፣ ስለዚህ ምንም አንቺ እንትን ማለት የለብሽም ራስሽን ጠብቂ በማለትም እሱም ትቷት ይሄዳል ብሎ ሄዷል። እንዴት ይሄዳል? እኔ በመኪና እገባለሁ እንጂ በፍጹም እኔ ትታኝ እንኳን መሄድ አትችልም በማለትም መኪናው ላይ ልገባም ስትል ዳይመንድ ይዟት እሱ ወደዛው ሄዷል ማለት ነው። በሄደበትም መንገድ ላይ ብቻው ተቀምጦ እኔ ምን ላርጋ፣ አንዷ ደግሞ ትወደኛለች አንዷን ደግሞ በጣም አፈቅራታለሁ ብሎ ብቻውን ያንሰላሰለም የባቡሬ እናት መንገድ ላይ ታገኘዋለች። የባቡሬ እናት መንገድ ላይ አግኝተው ወይ ዶክተር ልጄ በሞትኩ ምን ሆነ ነው መንገድ ላይ የተቀመጥከው ብላም ትጠይቋለች። በዛን ሰዓት በጣም ግራ ገብቶኛል፣ ህይወት በጣም ምስቅልቅል ብላብኛለች፣ ግራ ተጋብቻለሁ ብሎም ያወራል። ፊትህ አይንህ በጣም ግራ እንደተጋባህም ያስታውቃል። ምን ሆነህ ነው? እስቲ ለናት ምክር ለኔ ንገረኝ፣ እስቲ እኔ ደግሞ ልምከረህ በማለትም ትጠይቀዋለች። እኔ ሁሉም ነገር ግራ ገብቶኛል፣ አንዷን አፈቅራታለሁ አንዷ ደግሞ በጣም ታፈቅረኛለች፣ ግን እንዴት እንደማረግ ግራ ገብቶኛል። ስለዚህ እሱን ትቼ ወደ ካናዳ ለመሄድ አስቤያለሁ በማለትም ሲነግራት እንግዲህ አንቴም ራስህን ጠንቀቅ በላ አስብበት በማለትም ምክሯን መከረዋለች ማለት ነው። አሹና ሮማን ክፍላቸው ላይ በተቀመጡበትም የፍቅር እናትም በጣም እየፈለገችው ቢጠራውን በሩን ከፍቶ ወዴት ነው የሄደው ብላ ተናዳ እሷም ጠብቋለች። በዛን ሰዓትም እሷም ግራ ገብቷት ሁለቱም ተቀምጦ ያወራሉ። እንዴ ሮታም ተናዳ ከታች እየመጣች ነበር። በምክንያቱም በዶክተሩ ምክንያት ስለተናደደች የሮጠች ወደ ላይ ታወራለች ትገባለች በሩን ከፍታ። በዛን ሰዓትም እንደምን ሆነሽ ነው ሮታ በማለትም የፍቅር እናትም ትጠይቃታለች። ማሚ እኔ ምንም ነገር የሆንኩ ነገር የለም፣ ስለዚህ ስለ ፍቅር ነገር ፍቅር የምትነግርሽ ነገር ሁሉ ነገር አትስሚ፣ እሷ ደግሞ ሁሉ ነገር ውሸት ብቻ እንጂ በማለትም ትነግራታለች። ምን ሆነሽ ነው አንቺ ልጅ ዛሬ በማለትም እሷም ትነግራታለች። በቃ ማንም እንዳያናግረኝ በማለትም ወደ ላይ ትወጣለች። በዛን ሰዓትም ቀጥታ የሄደችው ደግሞ ወደ እና ሮማን ክፍል ነበር። ሮማንም ክፍል ክፍት አርጋ ስገባ አሹና ሮማን እያወሩ ነበር። ሮማን እኔ በጣም ነው ማፈቅርሽ መቼ ነው ግን የሚገባሽ በማለትም እሱም እየነገራት ነበር። በዛን ሰዓት ሁለቱም ይደነግጡና እሱም ድንብርብር ብሎ አራ እኔ የሮማን እንትን ማብራት እንትን ለማስተካከል አምቦላን ለማስተካከል የመጣሁት እንጂ ሮታዬ ምንም ላረጋ አይደለም መጣሁት በማለትም እሱም ትቷት ወጣል። በዛን ሰዓትም ሮማንም እኔ እኮ ምንም ያወራን ነገር አልነበረም፣ እኔና እሱ ምናወራውም ነገር አልነበረም፣ ለእትዬም እንዳትናገሪ በማለትም ስነግራት አረ እኔ እናንተ እንደዚህ ቁጭ ብላችሁ በማውራታችሁ እንደውም ደስ ሊለኝ ይገባል እንጂ ምንም እንትን ቅር ሊለኝ አይገባም እና እኔም ደብሮኛል በማለት ትናገራለች።